ቅድም እንዳነበብነው ቃሉ እንደሚናገረው ራእይ ተሰጥቷል፣ ድምጽ ተሰጥቷል ለኛ እንደተሰጠን ያ ድምጽ ደግሞ ብሎ ጌታ ይናገራል። ዕንባቆም የሚፈጸም ወደ ፍጻሜ ይቸኩላል፣ በእርግጥም ደግሞ ይፈጸማል። መካከል ግን መዘግየት ሊኖር ይችላል። በሚዘገይበት ጊዜ አንተ ደግሞ ምን አድርግ ይላል? ታገሰው ብሎ ይናገራል። ጌታ ይመስገን። የነገርን መጨረሻ ከመጀመሪያው የሚናገር ያ ብቻ አይደለም፣ መሃል ላይ የሚሆኑትን ጠንቅቆ የሚያውቅ አስቀድሞ ደግሞ ለልጆቹ ይህ ይሆናል ብሎ የሚመክር እግዚአብሔር ብቻ ነው። ኢሳይያስ መጽሐፍ ላይ ከምዕራፍ 40 ጀምሮ ስናነብ በተደጋጋሚ እግዚአብሔር የሚናገረው ምንድነው? እስቲ ጥሩ፣ አዋቂ ነኝ የሚለውን ጥሩ፣ አደርጋለሁ የሚልን ጥሩ፣ አምላክ ይሁን ሰው ጥሩ፣ ያ ይምጣና በፊቴ ይቆም፣ ለኔም ደግሞ ነገ የሚሆነውን ይንገረኝ ብሎ ይጠይቃል። ምክንያቱም ምንድነው? አንድም ሊነግረው የሚችል የለም። ነገ የሚሆነውን የሚያውቅ መናገርም የሚችል የሚያደርግም ማን ነው? እግዚአብሔር ብቻ ነው። እንዲህ ሆነው ጌታ ለሕዝቡ ደግሞ ምን ይላል? የተናገርኩት አንዳች ሳትጎል ይሆናል፣ ወደ ፍጻሜም ይቸኩላል። እየቸኮለ እያለ ግን ሂደቶች ይኖሩና ጊዜ ሊወስድ ይችላል። ጊዜ ሲወስድ ግን እናንተ የኔ ልጆች ድምፄን የሰማችሁ ምን አድርጉ ይላል? ታገሱ ይላል። ጌታ የተባረከ ይሁን። ታገሱ ይላል። ምክንያቱም እዚሁ ቅድም ያነበብኩት ጋር ዕንባቆም ላይ ከቁጥር 4 ላይ ሲጀምር እንዲህ ብሎ ነው የሚናገረው። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። 5 ላይ ስትሄዱ እርሱ አታላይና ኩሩ ሰው ነው፣ በስፍራው አርፎ አይቀመጥም፣ ስስቱን እንደ ሲኦል ያሰፋል እያለ ይናገራል። ይሄ ስለማንም ይናገረው ብላችሁ እንግዲህ ያስቀየማችሁ ሰው ካለ እሱ ላይ አፕላይ አታርጉ። የሚናገረው ናቡከደነፆር ተብሎ ስለሚመጣው የባቢሎን ንጉሥ ነው የሚናገረው። እንደምታውቁት ዕንባቆም መጽሐፉ ላይ መጀመሪያ ምን ብሎ ነው የሚጀምረው? ፍርድ ላልቷል፣ ከዚህም የተነሳ እኔ ጮሃለሁ፣ አንኳኳለሁ፣ እይልኝ፣ ፍረድልኝ ይላለሁ፣ አንተም አትመልስም፣ እየጮኩ እስከ መቼ ነው የማትሰማው ብሎ ሞግቶ ነው የጀመረው። ሰላምታ ሁሉ አልሰጠም፣ ለቅሶ ነው ዕንባቆም። ከዛ በኋላ ምን ይላል? አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮሃለሁ፣ አንተም አታድንም፣ በደልንስ ስለምን አሳየኝ? ጠማማነት ስለምን ትመለከታለህ? እያለ ሞገተው ጌታም ማለት ነው። ጌታም ደግሞ ራራለትና ቁጥር 5 ላይ ምዕራፍ ላይ እናንተ የምትንቁ ሆይ እናንተ ቢተረክላችሁ እንኳ የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ንቁ እያለ የሚያደርገውን ደግሞ ዘርዝሮ ነገረው። ሲነግረው ዕንባቆም ከጠበቀው በጣም ውጭ ሆነ ማለት ነው። እዚህ ጥፋት አለ ፍረድ ሲለው ጌታማ ልፈርድ ነው፣ ስፈርድ ደግሞ ድምጥማጥ ነው ማጠፋ ብሎ ተናገረ ሲል ዕንባቆም እንዴ እኔማ ይህንን አላልኩም፣ ፍረድ በልኩ ነው ያልኩት። የምታመጣቸው ደግሞ ከነዚህ የባሱ አመፀኛ የሆኑ ቃልህም ኋላ እንደገለጠው ደግሞ የማይጠግቡ ስስታሞች ናቸው። ታዲያ እኔ ስስታሞቹ ላይ ፍረድ ስል የበለጠ ስስታም አምጥተህ እንዴት እንዲህ ታደርጋለህ ብሎ ነው ሁለተኛ እየሞገተው ያለው። ስለዚህ እሞግታለሁ ብሎ በኋላ በመጠበቂያ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ የሚናገረኝ ስለ ክርክረኛ የሚመልሰውን አውቅ ዘንድ እመለከታለሁ ብሎ ሲጠይቀው እግዚአብሔር ምን ብሎ ነገረው? አይ ይሄ የተናገርኩ ነገር ወደ ፍጻሜ ይቸኩላል፣ ግን ትንሽ ጊዜ አለ። በዛ ጊዜ ውስጥ ሊዘገይ ይችላል። ሲዘገይ ደግሞ አንተ ምን አድርገው? ታገሰው። እየዘገየ አንተ እየታገስከው እያለህ ግን ምን ይሆናል? ያ የሚመጣው ስስታሙ በራሱ ኮርቶ በራሱ ተመክቶ የበለጠ ክፋትን ሊያመጣ ይመጣል ብሎ ነው የሚናገረው ማለት ነው። ተስፋው ከተሰጠበት እስከ ፍጻሜ ያለው መንገድ አንዳንዱ ነገር በቅጽበትም ቢሆን አንዳንዱ ነገር በምን ይሆናል? በሂደት ይሆናል። ሂደቱ ውስጥ ደግሞ ምን ነገሮች አሉ? የተለያዩ ነገሮች አሉ። አንዱ ልክ እግዚአብሔር እዚህ እንደሚናገረው ነገር የሚበስበት፣ ነገር የሚጠምበት፣ ነገር የሚያዝበት ባለፈው ሳምንት እንደተነጋገርነው ይሻላል ብዬ ያየሁት የጸለይኩበት ነገር ሳገኘው ደግሞ ብሶበት አየው የምንልበት ይሆናል ማለት ነው። ስለዚህ እግዚአብሔር ምን ይለዋል? ይዘገያል ግን ይሆናል። በመካከሉ ግን የሚመጣው በኩራት ነው የሚመጣው፣ በስስት ነው የሚመጣው፣ ለማሸነፍ ነው የሚመጣው። ግን ያ ሲመጣ ጻድቅ በዛ ውስጥ በምን ይኖራል? በእምነቱ በሕይወት ይኖራል። ምን አስቧልና ያንን የሚያመጣው ራሱ በሰማይና በምድር የነገሰው እግዚአብሔር እርሱ አምላኬ ነው፣ ምንም እንኳ በስስት ቢመጣ የሚገዛ እሱ ነው ብሎ ስለሚያምን ሳይንቀሳቀስ ሳይናወጥ በምን ይኖራል? በእምነት ይኖራል ብሎ ነው እግዚአብሔር የሚናገረው። ስለዚህ አያችሁ የእግዚአብሔር አሰራር በደህንነትም ጭምር
ቅጽበታዊ ነው። እስቲ ቅጽበታዊ በሉ። ድገሙልኝ አንድ ጊዜ። ቅጽበታዊ። ቅጽበታዊም ነው፣ አንዳንዴ ደግሞ ሂደታዊ ነው። ቅጽበታዊ ማለት ልክ ሲያድነን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሞቶ እንደተነሳ በእርሱ በማመን የዘላለም ሕይወት እንዳለን ስናምን በዛው ቅጽበት ልጆቹ ያደርገናል። ጌታ ይመስገን። ቆይ ቼክ ላርገው እስቲ ይሄ ሰውዬ ሳምንት ይቆይ ይሆን? 2 ሳምንት ይበረታ ይሆን? አይልም። ልጁ የእግዚአብሔር ልጅ ኢየሱስ ክርስቶስ በእውነት ሞቶ ተነስቷል፣ እሱም በማመን የዘላለም ሕይወት አገኛለሁ ያለ ሰው ሁሉ በቅጽበት በዛች ሰዓት ምን ሆኗል ማለት ነው? አዲስ ልደት ተሰጥቶት ልቡ ተቀይሮለት ምሕረት አግኝቶ የእግዚአብሔር ልጅ ሆኗል ማለት ነው። አሜን ነው። እዚህ ሀገር እንኳን ለማምጣት ስንት ለፋችሁ። ላይኛው መንግስት ግን ስማችሁ ለመጻፍ ቅጽበታዊ ነው። ያመን ጊዜ 50 ዓመት የቆየ ሰውም እያለህ ያመን ጊዜ ከ50 ዓመቱ ሰው ጋር ወዲያው በቅጽበት ምን አደረገን? አንድ ያደረገን። ኢየሱስ ጌታ ነው። በቅጽበት እንደዛ ይሰራል። እንዲሁም ደግሞ ባለፉት ሳምንታት ያየነው ጥቅስ ደግሞ እግዚአብሔር እንደ ኃያል ይመጣል ያልነው የሚመጣባቸው ገጽታዎች አንዳንዶቹ በቅጽበት ይመጣሉ። በህይወታችን ብዙ ዘርፍ አለ አይደል? በአንዳንዱ ዘርፍ ኢሚዲየትሊ መጥቶ ነገሮቻችን ነቅሶ ያወጣ ይሰራልናል ማለት ነው። ጠማማውን ነገር በቅጽበት ያስተካክላል። እንግዲህ ህይወታችን አንድ ዘርፍ ብቻ አይደለም ያለው። አንድ ዘርፍ ብቻ ያለው ህይወት ያለው አለ እዚህ። ስራ ብቻ ህይወቱ ይሆናል የለም። ቤተሰብ ብቻ የሆነ ህይወቱ አለ። ጤና ብቻ ይሆናል የለም። ብዙ ነው ዘርፉ የህይወታችን ማለት ነው። ስለዚህ ሕክምናውን ሲሰጥ ጉብኝቱን ሲያደርግ አንዳንዱ ዘርፍ ላይ ትንሽ ያቆያል ማለት ነው። ስራ ስላለው ቀጥዬ እንደማሳያችሁ ማለት ነው። ግን ዘርፉ ጋር እዛ ጋር የቆየው ዘርፍ ላይ ምን ይሆናል? እነዚህ ልክ እንደ ናቡከደነፆር አይነት በራሱ የተመካ ስስታም የሆነ በሙሉ ጫና እኛ ላይ ያሳድረና እሱ በቅጽበት ያደረጋቸው ነገሮች ምርኩዝ እንዳይሆኑን ልባችንን የሚንድ የሚያዝል ሆኖ ይመጣል ማለት ነው። ስለዚህ ነው ድምፁን ሰምቶ እያለ ዕንባቆም መሃል ላይ በድምፁ ደስ ብሎት እግዚአብሔር ሊፈርድ ነው ሲል፣ ይሄ ግን የሚመጣው ስስታሙ ክፉ የሆነው ምን ያደርጋል? ያንን አፍኖ ሊይዝ ይችላል በሂደት ውስጥ ማለት ነው። ስለዚህ በሂደት ውስጥ ምን አደርግ ነው የሚለው እግዚአብሔር መሃሉ ላይ ያስገብቶ፣ አንተ ግን እንደኔ ሰው ከኔ ድምፅ እንደሰማህ ሰው በምን ትኖራለህ? በዚህ ጊዜ በእምነትህ በሕይወት ትኖራለህ። ኢየሱስ ጌታ ነው። ምክንያቱም በሁለቱ መካከል ያለው በተስፋና እንደገና በፍጻሜ መካከል ያለው ነገር የእግዚአብሔር የሥራ ጊዜ ነው። እስቲ የእግዚአብሔር የሥራ ጊዜ ነው እንበል። የእግዚአብሔር የሥራ ጊዜ ነው። በነገራችን ላይ ጌታችን ኢየሱስ ክርስቶስ ምድር ላይ ያለ አባቴ አሁንም በምን ላይ ነው አለ? በሥራ ላይ ነው። ጌታ እግዚአብሔር ሁሌ በሥራ ላይ ነው ማለት ነው። ስለዚህ ቆየህ፣ ዘገየህ፣ ክፍተት አለበት፣ ይሄኛው አልመጣም፣ ይሄስ ወዴት ነው በምንልበት ጊዜ ለእኛ ነው እንጂ ድንግርግር ያለው ለእሱ ድንግርግር አላለው። ስለዚህ ምን እያደረገ ነው? በማይታየው ነገር ውስጥ የሚታይን ነገር፣ ነገ የሚወጣን ነገር እየሰራ ነው ማለት ነው። እኛን በተለያየ መንገድ ያሰለጥናል፣ በመንፈሳዊ ሕይወት ያሳድጋል። ስንወጣ ዝም ብለን ስጦታ ብቻ ተቀብለን የወጣን ሳይሆን በመንፈሳዊ ነገር የፋፋን የጠነከርን ጌታን የመሰልን ስለሱ መናገር የምንችል ማወቅ የምንችል ሆነን እንድንወጣ ነው። ይገርማችኋል። እኛ ሁሌ ከጌታ ቢሆንልን ወይም በረከት ብለን ቆጥረን የምንፈልገው ምድር ላይ ያሉትን ነገሮች ነው። ጌታ ግን የሚያስበው እነሱ በሙሉ አላፊዎች ናቸው። እኔ በእናንተ አብልጬ ልሰራ የምፈልገው ነገር እኔን መምሰል ነው፣ ልጄን መምሰል ነው። ጌታ የተባረከ ይሁን። ያ መምሰል ሞት የማያበቃው ሞት የማይገድበው ስንሞት ከኛ ጋር የሚሄደው ክርስቶስን ነው። ስለዚህ በተስፋ በተሰጠበት ጊዜና ፍጻሜ እስከሚሆንበት ጊዜ ያለው ያንን ነገር በሕይወታችን እግዚአብሔር የሚሰራበት ነው። ስለዚህ የሆኑ በሕይወታችን ዘርፎች የሆኑ ነገሮች ቢቆዩ መነካካት ቢመጣ አያምም በሉ አላልኳችሁም? እዚህ ቸርች ሲያማችሁ ምን በሉ? አመመኝ ብላችሁ ለቸርቹም ተናገሩ፣ ለጌታም ተናገሩ። ልክ ዕንባቆም እንዳደረገው። ግን እንደዛ ብላችሁ ስላመመኝ አላምንም አትበሉ። እሱ ክፉ ነገር ነው፣ ቀጥለን እንደምናየው ማለት ነው። አሞኛል እምነት እንኳን ቢቢል ምን ልንለው ይገባል? አለማመኔን እርዳ። ላምን እወዳለሁ ግን ቸግሮኛል ማለት እንችላለን። በዛ ግን በህመም ወቅት ግን አንድ ነገር አስታውሱ፣ እግዚአብሔር በስራ ላይ ነው። እያበጀን
እየጎነጎነን በስራ ላይ ነው። ከዚህ በፊት ምሳሌ ነግሬያቸዋለሁ። 2 የተባረኩ ሴት ልጆች አሉን። አሁን ኦልሞስት ጓደኞቻችን ሆነዋል። አንዱ ከነሱ ህይወትና ከናታቸው የለመድኩት ነገር አሁን ራሳቸውን ስለቻሉ ያ ነገር በህይወታቸው የለም። ልጅ ሆነው ሲያድጉ ሁሌ ቅዳሜ ሲመጣ አንድ ነገር እኛ ቤት የሚሰራ አለ ማለት ነው። እሱም ፀጉር ይጎነጎናል ማለት ነው። ያችን ጊዜ ሂደቷን በፍጹም አይወዷትም ማለት ነው። እናትየው ደግሞ ሳብ አድርጋ እግሯ መሃል ታገባና እያለችው ስትጎነጉን ነው የምትውለው ማለት ነው። የዛን ጊዜ ማይክ ተሰጥቷቸው ዲዩላቭ ዩርማም ቢባል የሚመልሱትን ገምቱ ማለት ነው። ደምስራቸው ይሄን ያህል ቆሞ እንባ እያቀረረ ምናምን ነው የሚሉት ማለት ነው። እኔም እንኳ አለፍ ስል እንደ ሞራል ልሰጥ ስማቸውን እንኳ ብጠራ አያዩኝም ማለት ነው። ደርበውኝ ከሷ ጋር ማለት እንዴት አያስጥለንም ብለው ማለት ነው። ግን ሽርባው አልቆ ሚረር ላይ ሄደው ሲቆሙ ራሳቸውን በዛ ሲያዩት ፈገግታቸው ደግሞ ጥልቅ ነው። ምክንያቱም ምን ሆነዋል? በዛ ጉንጎና ውስጥ አምረው ወጥተዋል ማለት ነው። ጌታ የተባረከ ይሁን። ስለዚህ በተስፋውና በፍጻሜ መካከል ቅጽበታዊ የሆኑ ነገሮች እየሆኑልን ሂደታዊዎቹ ሲዘገዩ እግዚአብሔር እንደዛ እየጎነጎነን ነው ማለት ነው። የማናውቀውን እያሳወቀን እንደገናም ደግሞ በውስጣችን ያሉ ነገሮች እንዲያፈሩ እያደረገ ትዕግስትን እያስተማረ የእሱን ክንድ እያለማመደ እምነትን በእኛ ውስጥ እያደረገ ነው ማለት ነው። ልክ ነገሩ አልቃ እንደ ሹርባው ሄደን ለመንፈሳዊ ነገር መስታወት ኖርት ብናየው ቁልጭ ያልን ነው የምንሆነው። ጌታ የተባረከ ይሁን። ጌታ አስቱ እንኳን እንደ እናት ስትሰራ እንዳላበላሸ አለመበላሸቷን አስቡ። ጌታ ሲሰራማ እጅግ ፍጹም ነው። አንድም ቦታ በዛ ፕሮሰስ ሲሰራ አበራ ላይችን አስቤ ነበር ግን እንዲህ ሆነብኝ የማይል አምላክ ሲጎነጉን በልኩ የሚጎነጉን ስንወጣ ደግሞ ማንም በማይሰተው ሁኔታ ይሄ ሰው እቺ ሴት በደንብ የተጎነጎነች ናት ብሎ የሚነገርን ነገር ያወጣል። ጌታ የተባረከ ይሁን። ስለዚህ የጥበቃው ጊዜ፣ የመዘግየቱ ጊዜ፣ ነገሩ እየፈጠነ እየቸኮለ እያለ የመጠበቁ ጊዜ የከንቱ ጊዜ አይደለም። እስቲ ከንቱ ጊዜ አይደለም በሉ። ፍሬ ማፍሪያ፣ እሱን ማወቂያ፣ ሌሎችንም ነገሮች መቀበያ ነው። እዚህ ከኋላ ያሉትን ጥቂቶቹን ልጠቅስ እወዳለሁ በፊታችሁ ማለት ነው። አንዱ ውጊያን የምንማርበት ቦታ ነው። የሚገርማችሁ ነገር ደጋግሜ በዚህ ቦታ ተናግሬያለሁ። እግዚአብሔር ያለምንም አጋዥ ሁሉንም ነገር በእኛ ህይወት፣ በማንም ህይወት፣ በፍጥረቱ መካከል ሊያደርግ ይችላል። ምንም አጋዥ አያስፈልገው። ብቻውን የሚኖር ብቻውንም የሚችል ብቻውን ብቁ የሆነ አምላክ ነው። ጌታ የተባረከ ይሁን። ወዶና ፈቅዶ ግን ብዙ ነገሮችን በፍጥረቱ መካከል ከአዳም ጀምሮ ያለውን ከማን ጋር መስራት ይፈልጋል? ከኛ ጋር፣ ከሰው ጋር፣ በአምሳሉ ከፈጠረው ጋር መስራት ይፈልጋል ማለት ነው። ስለዚህ ደህንነቱም ውስጥ ካዳንም በኋላ ህይወታችንም ሲሰራ የሰይጣንንም ነገር ሲገልጥ ሌሎቹንም ነገሮች ሲያሰማራ እንዲሁ ብቻውን ዘንበል ብቻ ሲል አየት ብቻ ሲያደርግ ክንዱን ብቻ ቢዘረጋ ሊሰራ የሚችለው ምን ያደርጋል? እኔ ይሄን ነገር ከማን ጋር ነው መሰራው ይላል? ከአዲስ ጋር ነው፣ ከናቲ ጋር ነው፣ ከጆሲ ጋር ነው እያለ ሰውን እየጠራ ይሰራል። ጌታ የተባረከ ይሁን። አንዱ ያንን ለመስራት ደግሞ ምን ያደርጋል? ያሰለጥነናል። እያንዳንዳችንን የሚያሰለጥነን አንዱ መንገድ ምንድን ነው? የውጊያ ነው ማለት ነው። የሰይጣንን ሐሳብ፣ የዓለምን ሐሳብ፣ የሥጋን ሐሳብ እንድናውቅ እንድናውቅና እንድንለይ ብቻ አይደለም፣ ተሟግተን እንደገናም ደግሞ ታግለን እንድናሸንፍ። ጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ሲገልጠው ምን ይላል? ከመታዘዙ ምንድን ነው የተማረው? ከመከራው መታዘዝን ተማረ ይላል። ማለት በሕይወቱ የመጣው እንደ ሰው መከራ በሙሉ በመቻሉ ውስጥ በመታገዝ ውስጥ ምንን ቻለ? መታዘዝን ተምሮ ወጣ ማለት ነው። እኛም ሕይወት እንደዛ ይሆናል። ስለዚህ ዳዊት እዚህ ቦታ ምን ይላል? መዝሙር 144 ቁጥር 1 ላይ ለእጆቼ ሰልፍን ለጣቶቼም ዘመቻን አስተማርክኝ ይላል። ጌታ የተባረከ ይሁን። ለእጆች እና ለጣቶች የሚለው አንድ ነገር ነው። ግን እኔ በተሰለፍኩበት ሄዳችሁ ብታነቡ ምዕራፉን ከጎልያድ ጋር የተጋጠመበት የሚለው እውነት አለው ማለት ነው። እና ሁልጊዜ ስለ ዳዊት ስናስብ ልክ ከተሾመ በኋላ ወዲያው ወደ ንግስናው የሄደ ይመስልናል። ግን አይደለም። ከተሾመ በኋላ ሳይፈለግ ወይም ሳይፈልግ መጥቶ ተጠርቶ ዘይት ተቀብቶ አንተ ንጉሥ ነህ ከተባለ በኋላ የሚገርመው ነገር ወደ እረኝነት ነው የሄደው። ልብ ብላችሁ አስቡ። እኛ ቃሉ ምን ብሎ መጥቷል ብለናል። ጌታ እግዚአብሔር እንደ ኃያል ወደኛ የተበላሸውን ይሰራል፣ ክብሩን ይገልጣል እንዳልነው
እሱም ላይ ደግሞ መጣና አንተ ንጉሥ ነህ አለው። ግን ንጉሥ ከሆነ በኋላ ሰውዬው ወዴት ሄደ? ወደ ቤተ መንግስት አይደለም ሄደው፣ ወደ እረኝነት፣ ጠጠሩን ይዞ ወደ እረኝነት በግ ጥበቃ ላይ ነው የተሰማራ። ሄዳችሁ ምዕራፉን ብታነቡ ምዕራፍ አንደኛ ሳሙኤል ምዕራፍ 16-17 ሄደ ወደዛ። ሳኦል እንኳን ሰምቶ ሲያስጠራው በገና እንዲጫወትለት ከየት ነው ተጠርቶ የመጣው? ከእረኝነት ነው ተጠርቶ የመጣው ማለት ነው። እንደገና ደግሞ ስንቅ አቀብል ተብሎ ሲላክ አሁንም ከእረኝነት ነው አባቱ የጠራው። ስንቅ ሊያቀብል ሄዶ ይሄ የእግዚአብሔርን ሕዝብ የሚገዳደር ማን ነው ብሎ ሲናገር ወንድሞቹ ምን አሉት? ከብቶቹን ለማን ትተን የመጣው? መደብህ ምንድን ነው እያሉት ነው። በግ መጠበቅ። እሱ ግን ምንድን ነው? ተቀብቷል። ገብቷችኋል? አሁን ጭቅጭቅ የኛ ነገር ብዙ ጊዜ ተቀብቼ በግ ጥበቃ እንዴት ውላለሁ ነው። ወይም ደግሞ በሌላ አነጋገር እግዚአብሔር ወደ ኃያል ወደ እኔ መጥቶ የሚበላሸውን ሊሰራ ቃል ገብቶ እኔ እዛ ሰፈር እንዴት እገኛለሁ ነው የምንለው። ዳዊት ግን እንደዛ አላለም። ሄደና በዛ ውስጥ ተሰማራ። ግን ምን ይላል? መሰማራቱን ሲያስበው መልሶ በዛ ስሰማራ ውጊያ አስተማርከኝ። ምን አድርገህ? ለጣቶቼ ለእጆቼ ሰልፍን ለጣቶቼ ዘመቻ አስተማርክ። ስለዚህ ጎልያድን ሳስበው ወይም ደግሞ ሳየው ያልተማሩት እንደፈሩት እኔ አልፈራሁም። የመጣሁት ምን ሆኜ ነው? ተምሬ ሰልጥኜ ምን እንደሚያዝ ምን እንደሚወረወር ያ ደግሞ ሲወረወር ምን እንደሚሆን አስቤ ነው። ኢየሱስ ጌታ ነው። አያችሁ፣ አንዳንድ ጊዜ በመንፈሳዊ ነገር ሐዋርያ ጳውሎስ ይናገራል አይደል? የሰይጣንን ሐሳብ አንስተውም የሚለው ለምንድን ነው? ውጊያ ስለተማረን። ሐሳቡ ቤት እንደሚመጣ ቤት እንደሚያማልል በምን ደግሞ እንደሚያታልል ስላወቀው ቀድሞ ሲነግራቸው ይሄን አታርጉ ይሄን አርጉ ብሎ ከተናገረ በኋላ ምክንያቱም የሰይጣንን ሐሳብ አንስተውም ይላል ማለት ነው። ስለዚህ በቆይታ ውስጥ የጌታን ድምፅ ከሌሎች ድምፅ እንደገናም ደግሞ የሰይጣንን ክፉ ሐሳብ ከተቀደሰው የጌታ ሐሳብ የምንለይበት ጊዜ ነው ማለት ነው። የጥበቃ ጊዜ፣ የቆይታ ጊዜ፣ መንፈሳዊ ስራ በሕይወታችን የሚሰራበት ነው። አንዱ በውጊያ የምንሰለጥንበት ነው ማለት ነው። ሌላው ሁለተኛው ከዛ ጋር የተያዘው ስርዓቱን ደግሞ የምንማርበት ነው። መንገዴ እንደ መንገዳችሁ ሐሳቤም እንደ ሐሳባችሁ አይደለም ብሎ የጌታ ቃል ይናገራል ማለት ነው። ሁልጊዜ እኛ መንገድ አበጅተን ጌታን በዚህና ነው የምንለው። ያ ማለት ምን ማለት ነው? እኔ ነኝ ጌታ ማለት ነው። ያ ብቻ አይደለም፣ እኔ ነኝ ጥበበኛ ማለት ነው። ያ ብቻ አይደለም፣ እኔ ነኝ አዋቂ ማለት ነው። ያ ብቻ አይደለም፣ የሚበጀኝን ማቅ እኔ ነኝ ማለት ነው። እንደዛ አይሆንም። ጌታ ምን ይላል? ሐሳቡ ጥሩ ነው፣ ግን የኔ ይሻላል። የኔ መንገድ ሰማይ ከምድር ከፍ እንደሚል እንደዛ ከፍ ያለ ነው፣ የበለጠ ነው ማለት ነው። ስለዚህ ያንን ማወቂያ መንገዳችን የቱ ነው? ይሄኛው ዝም ብለን በጸጥታ የምንቆይበት ጊዜ ነው። እስከ መቼ ነው እያን ፊቱን እየፈለግን ደጁን እያንኳኳን የምንቆይበት ጊዜ የእሱን ስርዓት መማሪያ ጊዜ ነው። ከዛም ደግሞ እሱን መስለን የምንወጣበት ጊዜ ነው። ማትረፊያ ነው ማለት ነው፣ መክሰሪያ አይደለም። ይህም ብቻ አይደለም፣ ቶሎ ቶሎ ሄዳለሁ። ሶስተኛው በዚህ ውስጥ ደግሞ የተፈተነ እምነታችን የሚወጣበት ነው። እምነት ብዙ አይነት ነገሮች አሉት። ከዚህ በፊት ተነጋግረናል። ግን መጽሐፍ ቅዱስ አንዱ ስለ እምነት ሲገልጥ የተፈተነ እምነት ይላል። በአንጻሩ ምን ማለት ነው? ያልተፈተነ አለ፣ ቼክ ያልተደረገ አለ ማለት ነው። የድል አጥቢያ አርበኛ ሲባል ሰምታችኋል? የድል አጥቢያ አርበኛ ማለት ምን ማለት ነው? አርበኝነቱን ሳያውቀው ዝም ብሎ ሌላ ህይወት ውስጥ ኖሮ ሲፈራ ኖሮ ድል መጣ እነንትና ተዋግቶ ድል አደረጉ ሲባል ዘራፍ ብሎ መሃል ገብቶ እኔም አለሁ የሚል ነው ማለት ነው። አያችሁ፣ የተፈተነ አርበኛ አይደለም ማለት ነው። ልክ እንደዛ አይነት እምነት አለ አንዳንድ ሰዎች ጋር ማለት ነው። ልክ ጌታ የጎበኘ ጊዜ፣ መንፈሱን ያፈሰሰ ጊዜ፣ መለስ ያለ ጊዜ፣ አምልኮ የሞቀ ጊዜ፣ ቸርች ውስጥ ብዙ ነገር በርክቶ የተገኘ ጊዜ ዘራፍ የሚሉ አሉ። ትዳር ሰላም በሆነ ጊዜ፣ ብዙ ነገሮች በተቀነባበሩ ጊዜ አለው የሚል ማለት ነው። ግን አንዳንድ ነገሮች መዘዝ ተደርገው ክፍተት በሚፈጠር ጊዜ፣ መናቆር በሚመጣ ጊዜ፣ ትግል በሚመጣ ጊዜ ግን ኧረ ጎመን በጤና ብሎ ሌላ ሰፈር የሚውሉ እነዛ የተፈተነ እምነት አይኖራቸውም ማለት ነው። ሁሌም የት ነው የሚገኙት? ሲያልቅ ነው የሚገኙት። እነሱ ሁሌ በጌታ ስርዓትና ስሌት ውስጥ ኤፍ እየላሱ የሚጠብቁ ናቸው ማለት ነው። ኤፍ ይልሳሉ። ሲመጡም ጌታ ሌላ ክፍል ፕሮሞት አያደርጋቸውም። ያቺ እምነታችሁ እስክትሰራ በሆነ ነገር ማለፍ አለባቸው ማለት ነው። ጌታ ያንን ከኛ ያርቀው።
ገና እምነት ሲፈተን ጡብ ብለን ሄደን እምነት ሲሰራ ብቅ ብንል የተፈተኑት አልፈዋል እንጂ ትተየርከው ትቸርኩት ትተሸርሽው አላለፍሽም። ስለዚህ ገና ይጠብቃል ፈተና ማለት ነው። ኬሚስትሪ የሚሉት የምትወዱ ከሆነ ማለት ነው። እሱን እንደገና እንወስዳለን አለርጂክ እስኪሆንብን ድረስ ማለት ነው። እዚህ ቦታ ግን ጠብቁ በጌታ ፊት ለሚሆኑት ትርፋቸው አንዱ ምንድነው? ከውስጣቸው የሚወጣ የተፈተነ እምነት አላቸው። የተናገረኝን አውቀዋለሁ የሚሉ ተስፋን የሰጠ የታመነ ነው የሚሉ እንደተናገረው ያደርጋል የሚሉ ማለት ነው። ይሄን ሁሉ አስቡ። ጳውሎስ እንደተናገረኝ እንዲሆን ብሎ የሚናገረው እኮ ከተሻገረው በኋላ አይደለም። ከተሻገረም በኋላ ማንም ከበሮ ያነሳል። እኔም ልዘምር እችላለሁ ድምጽ የሌለኝ። እሱ ያንን የሚለው የቱ ነው? አውራቂስ እየተገነጣጠለ ባዶ በሚቀርበት ጊዜ ቆሞ ይሄ ሁሉ የሆነ አንዳችም ነፍስ አትጠፋም። ለምን? እንደተናገረኝ እንዲሆን። ለምንድን ነው እንደዛ ያለው? በሄደበት መንገድ ሁሉ ጌታን ስለለመደ የተፈተነ ምን አለው? እምነት አለው። በአውራቂስ ፊት የማይላላ ወገቡን የማይታመም ወጋኝ የማይል ቆሞ እንደተናገረኝ እንዲያደርግ እንዲሆን አምናለሁ የሚል ማለት ነው። ስለዚህ የጥበቃው ሰዓት ምን የምናተርፍበት ነው? እቺ አንዳንድ ጊዜ እንደው አቅም የምታጣው እምነታችን የምሳሳው እምነታችን እኔ እኮ ደከመኝ የምትለው ጠንክራ ወጥታ ትልቁን ተራራ ፊት ትቆምና የት ነው የሚሆነው? መቼ ነው የሚያስበው? ይሄ ደግሞ አይሆንም ብሎ ድምፅ ሲያበዛ ምን ትላለች? የተናገረኝን አውቃለሁ እንደተናገረው ያደርግ ዘንድ ይችላልም ይፈቅዳልም የሚል እምነት ከዛ እንዲወጣ ነው ማለት ነው። የተፈተነ እምነት ይዘን እንወጣለን ማለት ነው። ይህም ብቻ አይደለም። የአማኝ ባህሪያት ቅዱስ የሆኑ ባህሪያት በውስጣችን በስተው የሚወጡበት ጊዜ ነው። አሁን ትዕግስት ስንል ታጋሽ ሰው አትወዱ? ትወዳላችሁ ወይስ ንዴታችሁን ያመጣል? አይዟችሁ እንወዳለን። ሁላችንም ታጋሽ መሆን እንወዳለን። ግን ደጋግመን በዚህ ቦታ እንደተነጋገርነው ድግምታዊ ነገር አይደለም እሱ። ጌታን አሁን ዓርብ ማታ ለጸሎት ስንሰበሰብ እዚህ ጌታ ሆይ እባክህን እኔን ታጋሽ አድርገን ብለን ብንጸልይ አብረን የምናስበው እኔን እንደምንወጥ አይደለም ማለት ነው። በአንዴ ጸጋ ገብቶ ኢንጀክሽን ተሰጥቶን ነገ የሆነ ፈተና ሲመጣ አበራ ቢገፋ ምንም አልልም አይደለም። ቦታው ውስጥ ጌታ ያስገባል፣ ከጎኔ ቆማል። ታደርጉኝን እናንተን ይልካል። አትነካኩኝ አደራ። እዛ ውስጥ ምን ያደርገኛል? እንድችል እንድለማመድ። ቅድም ሰልፍና ዘመቻ ተለማመርኩ እንደምለው ትዕግስትን እንደገና ደግሞ ፍጹምነትን ሙሉ እስከሆን ድረስ እንድለማመድ ያደርጋል ማለት ነው። ስለዚህ ትርፋለሁ የቆይታ ሰዓት። ሴጣን ምን ይላል? ተረስተሃል፣ አልተናገረህም፣ ይሄ ነገር አይሆንም ይላል ማለት ነው። ጌታ ደግሞ በቃሉ ምን ይላል? አልረሳሁህም። ምን እያደረግኩ ነው? ስራዬን እየሰራሁ ነው፣ በእጄ እየጎነጎንኩ ነው። የምሰጥህ ነገር የሚያልፈው ብቻ ሳይሆን በአንተ ወሰርቼ የማያልፈውን ነገር እያወጣሁ ትረስት ሚ ይላል ማለት ነው። ጌታ የተባረከ ይሁን። ባህሪያትን ያደርጋል። ይህም ብቻ አይደለም፣ ኃይላችንን በየጊዜው ያድሳል። የሚገርመው ነገር አቅምህ በሚጠፋበት ጊዜ እግዚአብሔር ተናግሯል ብለው የሚያምኑ ሰዎች ሁሌ አቅም አላቸው፣ መንፈሳዊ አቅም። ለዚህ ነው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ላይ ሲናገር ምን ይላል? ይሄ ውጫዊ ሰውነታችን እያለቀ እንኳ ቢሄድ እየከሳ እንኳ ቢሄድ የውስጥ ሰውነታችን ምን ይሆናል? ይጠነክራል። ኢየሱስ ጌታ ነው። ይፋፋል ማለት የውጭ እኮ አታላይ ነገር ነው። አሁን እኔን ይዩኝ ማለት ነው። ብትለኩኝ በዚህ በዛ በየሁዱ አንድም ነገር በህይወቴ እንደሌለ ማሳሰብም እችላለሁ። እናንተም ታስባላችሁ አይደል? የውጭው አታላይ ነው ማለት ነው። ገብቷችኋል? የማያታልለው እውነተኛው ማንነት የት ነው? የውስጡ ነው። ለዚህ ነው ኤፌሶን ላይ ሲናገር ምን ይላል? በውስጥ ሰውነታችሁ በመንፈስ በኃይል እንድጠነክሩ የሚለው ማለት ነው። ስለዚህ እግዚአብሔርን ስንጠባበቅ እነዚህ ነገሮች በህይወታችን እየተሰሩ ሲሄዱ አንዱ ጌታ የሚያደርገው ነገር በውስጣዊ ማንነታችን ምን ያደርገናል? ያፋፋናል ማለት ነው። ጌታ የተባረከ ይሁን። ሲያፋፋን ምንድነው? ኃይል አለን። ብንገፋ አንወርቅም። የሚያታልል ነገር ቢመጣ አንታለልም ማለት ነው። ኃይል ማለት ያ ነው። ለደካሞች ኃይልን የሚሰጠው የሚጨምረው ጌታ በእኛ ውስጥ ሆኖ ያንን ነገር በመንፈሱ ያፈስልናል ማለት ነው። የመጨረሻው በዚህ ዙሪያ ያለው ምንድን ነው?
የእግዚአብሔር ማንነት የበለጠ የምናይበት ነው። ኋላ በሚቀጥለው ዙር ይሄን አብራራለሁ። እግዚአብሔር እንዲህ ነው ብለን ተናግረን ቆይተን ልክ ደግሞ ስንጨርስ ዋው አምላኬ እንዲህ ነው ብለን የምናገርበት ነው። ከዚህ በፊት እዚህ ቦታ አይተናል ምሳሌውን። አይነ ስውራን አንድ ሀገር ውስጥ ዝሆን ቀርቦላቸው የተለያየ አካል ያዙና ዝሆን ምን እንደሆነ ግለጡ ተባሉ የሚባል ስቶሪ ሰምታችኋል ከዚህ በፊት። አይነ ስውራን ማለት ነው። እግሩን የያዘው ስለ ዝሆን ሲገልጥ በአንድ መንገድ ነው። ሆዱን ወይ ጀርባውን የያዘው ሲገልጥ በሌላ ነው። ጀርባውን የያዘው ተራራ ነው ይለዋል። እግሩን የያዘው ግንድ ነው ይለዋል። ጆሮውን የያዘው ቅጠል ነው ይለዋል። ገብቷችኋል? ዝሆን የትኛው ነው? ቅጠል ነው ግንድ ነው ወይስ ተራራ? ሁሉም ነው ማለት ነው። እኛም በእግዚአብሔር ቤት ውስጥ ስንኖር አምላክ ማን ነው ስንለው የምንገልጠው አብረን በዋልንበት ደረጃ ብቻ ነው። አብረን በተጓዝንበት ደረጃ ብቻ ነው። ስለዚህ በዚህ መቆየት በተስፋና በፍጻሜ ቆይታ ውስጥ አንዱ እግዚአብሔር ማድረግ የሚፈልገው በእኛ ሕይወት ካወቅነው በላይ እንድናውቀው ከሰማነው በላይ እንድንረዳ ያደርጋል ማለት ነው። ልክ ፍጻሜው ላይ ስንደርስ ለካ እግዚአብሔር ይሄ ብቻ ሳይሆን ይሄም ነው ብለን እንድንጨርስ። ኤልያስ መጀመሪያ እሳቱን ሲያወርድ የሚያውቀው ጌታና ኋላ በሰረገላ ሲሄድ የሚያውቀው አንድ አይደለም። በእሳት ሲያወርድ የሚያየው የሚቀጣ ዝጋ ሲባል የሚዘጋ አውር ሲባል የሚያወርድ ነው። ተራራ ላይ ወስዶት ከተናገረው በኋላ በሾክሾክታ ግን ያ አምላኩ እንዴት ነው? በወደደው መንገድ በወደደው ጊዜ የወደደውን የሚሰራ ኃይል በውስጥ ሲኖር የሚሰራ ኃይል በውስጥ ሳይኖር የሚሰራ ደከምኩ ሰደኝ የተባለን ሰው መልሶ ኃይል ሰጥቶ በእሳት ሰረገላ ሊወስድ የሚችል። ስለዚህ የጥበቃ ሰዓት የትርፍ ሰዓት ነው። እስቲ እንዲህ በሉ፣ የጥበቃ ሰዓት የትርፍ ሰዓት ነው። ጌታ ይመስገን። ወደሚቀጥለው እንሄድና ቶሎ ጻድቅ እንግዲህ ምን እያደረገ እነዚህ ነገሮች እንዲኖሩ በሕይወት ይኖራል የሚለው ቶሎ ይሄድባቸዋል ማለት ነው። 5 ነገሮችን። አንደኛ ቃሉን በእምነት ከራሱ ጋር ያዋህዳል። ባህሉን እንበል በእምነት ከራስ ጋር ማዋሃድ ማለት ነው። አያችሁ ድሮ ጥንት ስለ መስማት ብዙ አይነት መስማት አለ ብለን ተነጋግረን ነበር ማለት ነው። ገብቷችኋል? አንዳንዴ በጅምላ መስማት አለ። አሁን እዚህ ሲሰበክ ሁላችንም በጋርዮሽ እንሰማለን። ያ መልካም ነው። ግን የተለየው መስማት የእምነት መስማት ደግሞ የትኛው ነው? ቃሉን ወስዶ የራስ ማድረግ ነው። ከራስ ሕይወት ጋር ከኑሮ ጋር ከአካሄድ ጋር ከጥሪ ጋር ማገናኘት ማለት ነው። ገብቷችኋል? ለዚህ ነው ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል በእምነት ከነሱ ጋር ስላልተዋሃደ አልጠቀማቸውም ይላል። መስማት ሰምተዋል። የዛን ጊዜም ለማመን ልባቸው ተነስቶ ይሆናል። ግን ወስደው ምን አላደረጉትም። ከነሱ ሕይወትና አካሄድ ከሚገጥማቸውም ነገር ጋር እያስተያዩ የተናገረኝ ነገር ትርጉሙ ይሄ ነው ብለው አላዋሃዱትም እና እንደምን ሆኖ ቆይቷል? ቃሉ እንደ ዘይትና እንደ ውሃ ሆኖ ቆይቷል ማለት ነው። ዘይትና ውሃ ይቀላቀላል። ስትበጠብጡት ብትሉ ሁለቱ ተለያይቶ ነው የሚጠብቃችሁ ማለት ነው። አንዳንድ የጌታ ቃል አንዳንዶቻችን ሕይወት እንደዛ ይሆን ማለት ነው። በጅምላ ሰምተነው በጅምላ ተረድተነው እንኖራለን ማለት ነው። ጌታ ግን ምን ይላል? በጅምላ እንድሰሙት መስማት ጥሩ ነው ለጌታ ሕዝብ። ግን ከዛ ወስዳችሁ ምን አድርጉት? በራሳችሁ ሕይወት ከራሳችሁ ኑሮ በራሳችሁ መረዳት ጋር አዋህዶት ማለት ነው። ያ ምን ማለት ነው ማዋሃድ? ጌታ የተናገረው ነገር አሁን በትዳሬ ቢፈጸም ወይም ሲፈጸም ምንድን ነው የሚመስለው? በስራዬ ቢፈጸም ምንድን ነው የሚመስለው? በአገልግሎቴ ቢፈጸም ምንድን ነው የሚመስለው? ያንን እያስቡ ያንን እየመነዘሩ በዛ ነገር ላይ ቆሞ ጌታን እያመለኩ እያገለገሉ መጠበቅ ማለት ነው ማዋሃድ ማለት። አያችሁ 12ቱ ሰላዮችም ሄደዋል አይደል? ኢያሱ ልኳቸው ማለት ነው። ሁሉም ሰምተዋል። በግብፅ የተደረገውን መስማት ብቻ አይደለም አይተዋል። የተሰጠውን ተስፋ ሲና ላይ ሆነው አይተዋል። ሁሉም ሰምተዋል። ግን ልዩነቱ ምንድን ነው? በ10ሩና በሁለቱ መካከል 10ሩ አላዋህዱም። ሁለቱ ምን አድርገዋል? አዋህደዋል። ኢየሱስ ጌታ ነው። በኤናቅ ፊት ስዕሉም አለኝ ለካ ኤናቆችን አያቸው። በኤናቅ ፊት የኤናቅ ልጆች ፊት ሲቆሙ 10ሩም ቆመዋል። እነዛ ጃንስ የሆኑ በፊታቸው አሉ ማለት ነው። ለ10ሩ ምን ሆነው ታዩአቸው? ጃንስ ሆነው ታዩአቸው። እነሱ እንዳንበጣ ብቻ ሆነው ታዩአቸው ማለት ነው። በእምነት ባዋሃዱት ውስጥ ግን ልክ ነው፣ ጃንስ ናቸው። እኛም እንዳንበጣነን። በእኛ በአንበጣዎቹና በጃንሶቹ መካከል ማን አለ? ተስፋን የሰጠው እግዚአብሔር
አለ። ኢየሱስ ጌታ ነው። ካሌብ ያንን ነው ያለው ማለት ነው። ልክ ነው ያሉት በሙሉ ልክ ነው። ምድሪቱም መልካም ናት፣ ያሉትም ታላላቅ ናቸው። እኛም ምንድነን? በእነሱ ፊት እንዳንበጣነን። ሁሉ ልክ ነው። ግን ስሌቱን የሚያዛባው ሌላ ነገር አለ። እሱ ምንድነው? የላከን የጠራን ተስፋን የሰጠን ትወርሳላችሁ ያለን እሱ ማን ነው? ከነሱ በላይ ነው። ኢየሱስ ጌታ ነው። በእምነት ማዋሃድ ማለት ያ ነው ማለት ነው። ጀነሪክ በሆነ ጠቅለል ባለ ብቻ ነገር ሰምቶ ለምን አልመጣም ብንል ጌታ እስክናዋሃድ ይጠብቃል። ሲዋሃድ ነው እምነት የሚሆንልን፣ ሲዋሃድ ነው ጥንካሬ የሚሆንልን፣ ሲዋሃድ ነው መጠበቅ የሚሆንልን ማለት ነው። አገናኙት። ለማገናኘት ደግሞ ስንሞክር ጌታ መንፈስ ቅዱስ ይረዳል። ጌታ ሆይ እመጣለሁ ያልከው፣ የተበላሸውን እሰራለሁ ያልከው፣ ክብሬን እገልጣለሁ ያልከው፣ አስተዳድራለሁ ያልከኝ በትዳሬ ውስጥ እንዴት ነው የሚሆነው? ይሄ ነገርህ ቢሆን እንዴት ነው የሚቀይረው የሚያሳድገው? በስራ ቦታ እንዴት ነው? በአገልግሎቴ እንዴት ነው? አንተን በማወቅ እንዴት ነው? በመንፈስ ዘርዝሩትና ጌታ መንፈስ ቅዱስ እንደሚያሳየው መንዝሩት። ስትመነዝሩት ምን ይሆናል? በእናንተ ውስጥ የተዋሃደ ይሆናል። ከዛ ድምፅ ሲመጣ የበረታው ድምፅ ከውጭ የመጣው ሳይሆን የሚሆነው የተዋሃደው ነው የሚሆነው። ውስጣችሁን አጠንክሮ እኔ ዋጥኩት መድኃኒት። አሁን አንዳንዴ ፍሉ ምንድን ነው የሚባለው? ቫክሲን ነው የምትሉት። እሱን የወሰደ ሰው የዛን ሰሞን ሙሉ ፍሉ በዛ ሲባል ምን ይላል? እችን ወስጃለሁና እኔ ጋ አይደርስም ብሎ ነው የሚከርመው ማለት ነው። ስለወሰደ አእምሮ በዛ መንገድ ይሰራል ማለት ነው። ልክ የጌታን ቃል ያዋህደ ማንነት ደግሞ በቋሚነት ይሄ መጣ ያመጣ በሚልበት ጊዜ ውስጡ ምን ይላል? የፈለገ ቢመጣ ምንም አልሆንም። ኢየሱስ ጌታ ነው። አልንቀሳቀስም፣ አልናወጥም፣ ምንም አልሆንም ይላል። በእምነት ማዋሃድ ያ ነው ማለት ነው። አያችሁ፣ ጥበቃ ብዙ አይነት መንገድ አለው። አይድል ሆኖ መጠበቅ ዝም ብሎ እንግዲህ አሁን ለምሳሌ ገበሬ ዘር አይደለም በ3 ወር ነው የሚበቅለው። አሁን ዘርቻለሁ ከ3 ወር በኋላ አይሃለሁ ባይ ብሎ ቤቱ ሄድ ይሆናል። ሲመጣ ምንድን ነው የሚያገኘው? አረም ነው፣ ተለቅሞ ነው፣ ያለቀ ነው። እንዴ ዘርቻ አይደል የርከው? የተዘራው ምን ይለዋል? የታየኸኝ 3 ወር ነው የሚለው ማለት ነው። ገብቷቸዋል? ስለዚህ የጌታን ተስፋ መጠበቅ በእምነት አዋህዶ እንጂ ነገሩን አንገዋለሁ እዛ አስቀምጦ ቸርች ብቻ ሲመጣ በየሁዱ እዚህ የሚጸልየው ሰው ጌታ የተናገርከን ይሁን ሲል እባክህ ይሁን ስንሄድስ ብለህ ነው እዚህ ትተነው ከሄድን አልተዋሃደም ማለት ነው። ጌታ ያንን ነገር ከኛ ያርቀው፣ እናዋህደው። ተናገርከኝ፣ የተናገርከው ነገር በህይወቴ እንዴት ነው የሚሆነው? ሲገለጥ ምን እመስላለሁ? ሲሰራ ምን እመስላለሁ? የተበላሸ ነገር ሲሰራ ምን እመስላለሁ? ከውርቀት ስታነሳይ ምንድን ነው የምመስለው? በቤት ምን እመስላለሁ? በውጭ ምን እመስላለሁ? በአገልግሎቴ ምን እመስላለሁ? ያንን ማድረግ ነው። ያ ሲሆን ልክ በኢናቅ ፊት እንደቆሙት የፈለገ ነገር ቢመጣ ነው እኔም ተረድቻለሁ፣ ተለውጬ የምደርስበትን ተረድቻለሁ ማለት እንችላለን ማለት ነው። ከዛ ጋር ከማዋሃድ ጋር የተያዘው ነገር ደግሞ ምንድን ነው? መጠባበቅ ማለት ነው። መጠባበቅ ኢሳይያስ መጨረሻ ላይ እግዚአብሔርን በመተማመን የሚጠባበቁ ይላል ማለት ነው። መጠበቅና መጠባበቅ እጅግ ይለያል። መጠባበቅ ኢንቴንሲቲ አለው ማለት ነው። መጠባበቅ ደግሞ ጉጉት አለው። መጠባበቅ ደግሞ እምነት አለው ማለት ነው። ስለዚህ በመጠበቅና በመጠባበቅ መካከል ልዩነት አለው። ኃይላቸውን የሚያድሱት ዝም ብሎ ፓሲቭሊ የሚጠብቁት ሳይሆን በጉጉት የሚጠብቁት ከአሁን ይሆናል። ለምንድን ነው የማይሆነው? ጌታ ሆይ እጅህን የማየው፣ ፊትህን የማየው፣ ክንድህን የማየው፣ ተነክቼ የማየው፣ ተነስቼ የማየው መቼ ነው ብለው በጉጉት የሚጠብቁት ውስጥ እግዚአብሔር ቅድም ያልነውን እምነቱን ብቻ ማዋሃድ ሳይሆን ሌሎች ነገሮችን ይሰራል ማለት ነው። ስለዚህ ስንጠብቅ አንዱ በጉጉት እንጠብቅ። ቅድም እንዳልኩት እሁድ ብቻ ያውም ደግሞ ከ3 ወር በኋላ ወይ ይሄ ጥቅስ ሲነሳና በአንድ ሰባኪ እንዲህ ብሎን ነበር ጌታ ስንል ልክ ነው የምንለው አይሆን። አደራ ካስታወስን የኔ ነው ብለን እናስታውስ። በዛ በእንትኑም የሰጣችሁ ለዚህ ነው። አንብቡት። ጌታ መንፈስ ቅዱስ በውስጣችሁ እንደሚያመጣው በዛ ተለማመዱት። ጌታን ፈልጉ። ክብርህን መልሰ በሕዝብህ ውስጥ በሕዝብ መካከል እንዳደረክ በእኔም ሕይወት አድርግልኝ። የእንጀራ ልጅ የለውም እግዚአብሔር ታውቃላችሁ። ትሩ አስ እናንተ ጋር አይመጣም። ቀጥታ በልጁ ነው እናንተ ጋር የሚመጣው። መንፈሱን የሰጣችሁ ቀጥታ ከእርሱ ጋር እንድትገናኙ እንድንገናኝ ነው ማለት ነው። ያንን እያደረግን በጉጉት እንቆይ። እዚህም ባቆም ምንድን ነው ያደረገው?
መጀመሪያ አታድንም ብሎ ከወጣ በኋላ ኋላ የሚያስቸግር ነገር ጌታ ሲናገረው ምን ብሎ ነው የሚናገረው? ምዕራፍ 2 ቁጥር 1 ላይ በመጠበቂያዬ ላይ እቆማለሁ፣ በአምባ ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። አያችሁ ኢንተንሲቲው። ይህን ተናግሮኛልና እስቲ እስከሚሆን እንዴት እንደሚሆን አያለሁ ብሎ ትቶ አልሄደም። ኖ ቦታ አለኝ፣ ስፍራ አለኝ፣ እዛ ቦታ ሄዳለሁ። እዛ ቦታ ትኩር ብዬ እያሰብኩ እየመዘንኩ እየጠየቅኩ ምን አደርጋለሁ? እጠብቀዋለሁ እስኪ መልስልኝ ድረስ። ደስ የሚል ቃል እኮ ነው። የሚናገረኝን እስካውቅ ድረስ በዛ ቦታ በጉጉት እጠብቀዋለሁ ይላል። ጌታም ደግሞ ጌታ የተባረከ ይሁን። እዛው ቁጥር 1 ላይ እግዚአብሔርም መለሰልኝ እንዲህም አለ። እርሱም በተስፋና በጉጉት ለሚጠብቁ ጌታ መልስ አለው። መልሱን ሲሰጥ በቅጽበት አድርጎ ሁሉን ሊሰጥ ይችላል፣ ወይም ደግሞ እየዘረዘረ አንዱን በቅጽበት ሌላውን በሂደት ሊሰጥ ይችላል። ግን በቁርጥ ሁሌም ይመልሳል። ስለዚህ በጉጉት መጠበቅ ያስፈልጋል። በትዕግስት ደግሞ መጠበቅ ያስፈልጋል። እዛም በዕንባቆም ላይ ምዕራፍ 3 ቁጥር 16 ላይ ሄዳችሁ ስታዩ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ደስ አይልም? ሁለት አይነት። የመጀመሪያው ኢንተንሲቲው እጠብቃለሁ፣ ለምን አትመልስልኝም ብሎ ጠበቅ አይደል? መልሱ ከመጣ በኋላ ጊዜ ይወስዳል ስላለው፣ ዘመንም አለ ሊዘገይ ይችላል ስላለው፣ እስከዛ ድረስ ምን አደርጋለሁ? እንደሚያደርግ አምኜ የመከራን ቀን ዝም ብዬ እጠብቃለሁ። የምታውቁት ጥቅስ ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ምኔ ነው? ኃይሌ ነው። ኢየሱስ ጌታ ነው ማለት ነው። በዛ ውስጥ ሆኜ እጠብቀዋለሁ፣ በጉጉት እጠብቀዋለሁ፣ በቋሚነት እጠብቀዋለሁ፣ በትዕግስት እጠብቀዋለሁ ይላል። የሚገርመው ነገር እግዚአብሔር ለሚጠባበቁት ደግሞ በየደረጃው ሁሌ ውጤት አለው። በሌላ አነጋገር የፈረንጆቹን ቋንቋ ብንጠቀም እግዚአብሔርን መጠበቅ ዌይቲንግ ኢዝ ኢፌክቹዋል ይላሉ ማለት ነው። በመጠበቅ ውስጥ ፓሲቭ የሆነ ጥበቃ የለም። በእግዚአብሔር አይን ስንጠባበቅ ጌታ የሚሰራቸው ነገሮች አሉ ሁሌ ማለት ነው። ኢሳይያስ ያነበብነው ላይ ምንድን ነው የሚለው? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። እየተጠባበቁ ሌላ ነገር አይደለም። የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ኢፌክቹዋል ነው ማለት መጠበቅ አይድል አይደለም፣ መጠባበቅ አይድል አይደለም፣ ባዶም አይደለም። መንፈሳዊ ስርዓት ነው፣ መንፈሳዊ ስልት ነው። ሌላ ቦታ ምሳሌ ላይ ሲናገር በለሱን የጠበቀ ፍሬውን ጌታውን የሚጠብቅ ደግሞ ምን ያደርጋል? ይከብራል ይላል ማለት ነው። ሌላ ቦታ የእግዚአብሔር ቃል ሲናገር እግዚአብሔርን በተስፋ ለሚጠብቁት ለምትሻውም ነፍስ እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው፣ ጌታ ምን አያደርግም? ለዘላለም አይጥልምና። ኢየሱስ ጌታ ነው። መጠባበቅ ፉርሽ ነገር አይደለም፣ የሞኝነትም ነገር አይደለም፣ ባዶነትም አይደለም። የሥራ ቦታ ነው፣ የመገናኛ ቦታ ነው፣ የመቀበያ ቦታ ነው፣ ተሰርቶ የመውጫ ቦታ ነው። ጌታ የተባረከ ይሁን። ይህም ብቻ አይደለም። ሶስተኛው በእምነት የሚኖርበት መንገድ ምን በማድረግ ነው ለሚለው በልቡ እያሰላሰለ ጻድቅ በእምነት ይኖራል። እስቲ በልቡ እያሰላሰለ በሉ። በልቡ እያሰላሰለ የጌታ ቃል ሉቃስ 2 ቁጥር 19 ላይ ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እኔ ስልስት ድገሙ ውስጣችሁ እንዲታተም። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ጌታ ይመስገን። ምዕራፍ 2 ላይ ሄዳችሁ ብታነቡ አስቡ። እንግዲህ ቅድም ዳዊት ተቀብቶ ወደ በግ እረኝነት ሄደ እንዳልኩት፣ ማርያምም ደግሞ ተነገረላት አይደል? ከተነገረ በኋላ እንደ ቃልህ ይሁንልኝ ብላ ተቀበለች። የተነገረላት ምንድን ነው? የሚወለደው ኢየሱስ ይባላል፣ ሕዝቡን ከኃጢአታቸው ያድናቸዋል፣ የዳዊትም ልጅ ይባላል እየተባለ የልዑል እግዚአብሔርም ልጅ ነው ተብሎ ተነገረው። አሁን ቢመጣ እናንተ ስትወልዱ በምን አይነት ሁኔታ ወልዳለሁ ብላችሁ ነው የምታስቡት? ቦታውስ ምንድን ነው? መንገዱስ ምንድን ነው ተብሎ ነው የሚታሰበው። የልዑል እግዚአብሔርን ልጅ እኔ ባረግዝ
እንዴትና የት ነው የምወልደው ብለን ብናስብ አስቡ። እሷ ያንን ተቀብላ ስትሄድ ኤልሳቤጥ ጋር ደግሞ ስትሄድ ኤልሳቤጥ ውስጥ ያለው ደግሞ ዘለለና ጸናችላት። የተነገረላት ነገር እንደሚሆን ያንን የምታምን ደግሞ ብጽዕት ናት ብለ ማለት ነው። ይሄ ሁሉ ሆኖ ግን ሄዳ የወለደችው የት ነው? ግርግም ውስጥ ነው ማለት ነው። በጣም የሚገርም ነገር ነው። አሁን ግርግም ውስጥ ልጇን ይዛለች። ቆጠራ ተባለ። ለመቆጠር ወደ ቤተልሔም ሄዱ። ቦታ አልነበረም። ምጥ ያዛት። ምጥ ሲይዛት የተወለደች በረት ውስጥ ግርግም ውስጥ ልጁ ተቀምጧል። አሁን ይዛለች ልጁን። ማን መጣ? መላእክት ከሰማይ መጡ። ለእረኞቹ ተናገሩ። ዛሬ በዳዊት ከተማ መድኃኒት የሚሆን ስሙም ኢየሱስ ክርስቶስ ለዓለም ሁሉ መድኃኒት የሚሆን እንዲህ ተወልዷልና ብሎ ነገራቸው ማለት ነው። እነሱ ምን አሉ? ደስ አላቸውና ሄደን እኒህ ብለው የት መጡ? ወደዛ መጡ። አሁን አስቡ፣ ያ ሲነገር መኬድ የነበረበት ወደ ቤተ መንግስት ነው አይደል? ግን ወደ በረት መጡ። እነሱ ማመናቸው ራሱ የሚገርም ነው። ወደ በረት መጡና በረት ውስጥ ለያዘችው ለማርያም ምን ብለው ነገሩ? የተነገራቸውን ሁሉ ነገሩ። መላእክት መጡ፣ ዘመሩ፣ እንዲህ ብለው ነገሩን። እኛም እንዲህ ብለን መጣን። እነሱ እየዘመሩ ሄዱ፣ እኛም መተን አየን። እግዚአብሔር የተመሰገነ ይሁን እያሉ እያመሰገኑ ሲሄዱ ምን አለች እሷ? በበረት ውስጥ ሆና አስቀድሞ የተነገረላትን ነገር አሁን መፈጸም የጀመረውን አፈጻጸሙ ግን በሰው ሂደት ያልነበረውን በበረት ያለውን ይዛ ምንን ጠበቀች? አስቀድሞ የተነገረለት ነገር እንደሚሆን ጠበቀች። ጌታ የተባረከ ይሁን። የሚገርመው ነገር ከተወለደ በኋላ 30 ዓመት ሙሉ አላገለገለም። ታውቃለች። እሷን አስቡ፣ ማርያምም ማለት ነው። 30 ዓመት ሙሉ የታለ ሰውዬው? አንድ ነው ምንድነው? እንጨት ይቆርጣል፣ በር ይሰራል። where is the promise ገብቷቸዋል ትላለች። ግን ምንድነው ውስጧ ያለው ነገር? በእያንዳንዱ ነገር ውስጥ በልቧ ታስበዋለች። በ12 ዓመቱ ታስታውሳላችሁ፣ ሄዶ ጠፋ ከነሱ መሃል አይደል? ኢሳያስ መጽሐፍ ውስጥ እያነበበ እነሱ ብዙ መንገድ ከሄዱ በኋላ መጥቶ አገኙትና ምን ነው ብለው ሲሉት ምን አሉት? ከአባቴ ቤት ዘንድ አታውቁምን ብሎ አለ ማለት ነው። ይሄ ሁሉ ሂደት ውስጥ ግን እሷ ምን ታደርጋለች? ትጠብቀዋለች ብቻ ሳይሆን በልቧ ታሰላስለዋለች። መንገዱ የቱ ነው? አካሄዱ የቱ ነው? መገለጫው የቱ ነው? ፍጻሜው የቱ ነው? እኛም ከጌታ የመጣልንን ቃል ቅድም ያዋሃድነውን የምንጠብቀውን በየጊዜው ምን ማድረግ ያለብን? የጌታ መንፈስ ሲነካካው መዝሙር ሊሆን ይችላል፣ በጸሎት መካከል ሊሆን ይችላል፣ ትግል መካከል ሊሆን ይችላል። እኛ ምን እናደርገዋለን? አውጥተን እናሰላስለዋለን ማለት ነው። በዚህ በመጣብኝ ነገር ላይ፣ በዚህ በከበደኝ ነገር ላይ፣ አሁን ደግሞ ባደኩበት ነገር ላይ፣ ነገ በምደርስበት ነገር ላይ ይሄ ነገር እንዴት ነው ብለን እናሰላስላለን። ያላሰላሰለ ሰው ይገርማቸዋል፣ ሆኖ እያለ መሆኑን እንኳ አያውቅም። ሆኖ እያለ መሆኑን አያውቅም። ታስታውሳላችሁ፣ ማቴዎስ ወንጌል ውስጥ ነው። እነዛ ማጃዮች መጡ አይደለም? በኮከብ ተመርተው ሲመጡ ኮከቧ የቆመችበት ቦታ ወይም ደግሞ ስፍራ አሰቡና ወደ ሄሮድስ ቤት ሄዱ። ንጉሱ ጋር ንጉስ ቤት ነው የሚወለደው ብለው ንጉሱን ሲጠይቁት፣ ንጉሱ ቤት ሲጠይቁት እሱ ማቅም እንዴ የት ነው የተወለደው? አሁን ጠቢባንን እየሰበሰበ ማንን ሰበሰበ? የአይሁድ ጠቢባንን ጻፍቶችን ሰበሰበ አይደል? ከሰበሰበ በኋላ መጥተው ምን ተናገሩ? እርግጡን ተናገሩ። መጽሐፉን ጠቅሰው በቤተልሔም እንደሚወለድ ተብሏል ብሎ ነገሩት ለሱና ፍለጋ ሄዱ። እንዴ እነሱ አይደለም ወደ ቤታቸው ነው ሄዱት። ስላልተጠባበቁ የሚያሰላስሉ ስለሆኑ። በአንጻሩ ግን ስምዖንና ሐናን ደግሞ አስቡ። የእስራኤልን መጽናናት ይጠባበቅ ነበር የተባለው ሰው ልክ ጌታን ሲያየው እሱ እንደ ድኬል ሊያደርጉ ሲወስዱ በመንፈስ ተመርቶ ሄደ ይላል። ከሄደ በኋላ ደግሞ ልክ በእጁ ላይ ሲያደርገው ማርያም አልነገረችውም። መልአክ እኮ መጥቶ እንዲነግሮኝ በበረት ተወልዶ መላእክቶቹ ደግሞ ለእረኞቹ ምንም ሀተታ የለውም። ልክ ሲያየው አወቀው። ምን ያደርግ ስለነበር? ይጠባበቅ ስለነበር፣ ያሰላስልም ስለነበር። ከጌታ እንቀበል ዘንድ የተቀበለው ደግሞ እኛን እንሪች ያደርገን ዘንድ ሁሌ ጌታ የተናገረውን ነገር በልባችን እየጠበቀን እናሰላስል። ማሰላሰል ብቻ ሳይሆን እንጠብቀው። ይሄ ስለ ዘሪው ጌታ ኢየሱስ ሲናገር የተዘራው ዘር እንዳይበቀል ብዙ መሰናክሎች አሉ አይደል? አንዱ ምንድን ነው? ሰይጣን መጥቶ ይለቅመዋል። አያችሁ፣
ማሰላሰል በቃሉ ላይ ስናቆም ቃሉን አሳልፈን ለማን ነው የምንሰጠው? ለሱ ነው እንዲለቅም። መልቀም ማለት በእኛ ውስጥ ጉልህ ሆኖ እንዳይታይ የሚሰማን ኤንቲቲ እንዳይሆን ያደርገዋል፣ ያለብሰዋል፣ ያሳንሰዋል፣ ከኛ ውስጥ ይነቅለዋል። ባዶ በሆነበት ደርሷል ተብሎ ቢነገር ምን ነው የምንለው? ገና ማለት ነው። ገብቷችኋል? አልተንቀሳቀስንም። ጌታ ያንን ከኛ ያስወግድልን። ይህም ብቻ አይደለም፣ በልባችን ማሰላሰል ብቻ ሳይሆን የእግዚአብሔርን ማንነት ይበልጥ የምንለማመድበት ይሆናል። ባደረገ ቁጥር ቅድም እንደተናገርኩት ዕንባቆም ምዕራፍ 1 ላይ የሚያውቀው ጌታና ምዕራፍ 3 ላይ የሚያውቀው ጌታ በጣም የተለየ ነው። ምዕራፍ 1 ላይ ምን የሚል ነው? የማይሰማ የማያይ የማይፈርድ ዝም የሚል ነው። ምዕራፍ 3 ላይ ሲደርስ ግን እንዲህ ብሎ ነው የጨረሰው። አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። እግዚአብሔር ከቴማን ቅዱሱ ከፉራን ተራራ ይመጣል። ክብሩ ሰማያትን ከርኗል፣ ምስጋናው ምድርን ሞልቷል። ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ወጥቷል። ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባልም ከእግሩ። እግዚአብሔርን ሊገልጠው አሁን ያወቀውን ሊገልጠው ሲያስብ ቃላት እንኳ አልበቃውም ማለት ነው። በሰማይ በተፈጠሩ በምድር በሚሆኑ አብዝቶ እንዲህ ነው አምላኬ ማለት ብቻ አይደለም። የእኔ ሐሳብ ሳይሆን የአንተ ሐሳብ ይሁን ነው። ዝናህን ፈርቼ ሰማሁ ፈራሁ ብሎ ይናገራል። የመጨረሻው ደግሞ ምንድነው? አምስተኛው በዚህ ውስጥ ሆኖ እግዚአብሔርን የበለጠ እየተለማመዱት እግዚአብሔርን እያመለኩት በሕይወት ይኖራሉ። ጌታ ይመስገን። ልድገማቸው። ቃሉን በእምነት ከራሳቸው ጋር ያዋህዳሉ፣ በመጠባበቅ ሕይወት ይኖራሉ፣ በልባቸው ያሰላስሉታል፣ የእግዚአብሔርን ማንነት የበለጠ ይለማመዳሉ። እንደጀመሩበት ጊዜ አይደለም። ጌታዬን አውቀዋለሁ፣ መንገዱም ይሄ ነው፣ አካሄዱም ይሄ ነው፣ ስራውም ይሄ ነው፣ እጁ ይሄ ነው፣ ክብሩ ይሄ ነው፣ ኃይሉ ይሄ ነው ብለው መግለጥ ይችላሉ ያኔ ካወቁት በኋላ። ይህም ብቻ አይደለም፣ በእያንዳንዱ ጊዜ ውስጥ በዛ በጠበቃ ውስጥ ከመጀመሪያው እስከ መጨረሻው ሁሌ ያመልኩታል። ጌታ ይመስገን። ዕንባቆም እንደዛ ብሎ ነው የሚጨርስልን ማለት ነው። እኔም ሰምቻለሁ። ቁጥር 16 ላይ ምዕራፍ 3 ላይ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጡ፣ በሚያስጨንቁኝ ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ይልና ቁጥር 18 ላይ ወርዶ ምን ይላል? እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ይጨርሳል ማለት ነው። ቁጥር 18 ላይ ምን ይላል? በእግዚአብሔር ደስ ይለኛል። ኢየሱስ ጌታ ነው። ምን እያለው ነው? በጎደለ ጊዜ፣ ባልጎደለ ጊዜ፣ በቅጽበት በተፈጸመ ጊዜ፣ በሂደት ውስጥ እያለ ሁል ጊዜ በአምላኬ በእርሱ በማንነቱ ደስ ይለኛል። ምክንያቱም የሚያደርገውን ያውቃል፣ የሚናገረውን ይፈጽማል። ከተናገረ በኋላ ከቃሉ በኋላ ይተጋል። ይህን ስለማቅ ሁል ጊዜ ጥያቄም ቢኖር ጥያቄም ባይኖር፣ መልስ ብቀበል መልስም ቢዘገኝ ምን አደርጋለሁ? በጌታ ፊት በጌታ አምላኬ ደስ እያለኝ እኖራለሁ። ሁሌ ደስታ ባለበት ምን አለ? አምልኮ አለ። ደስታ ባለበት ምስጋና አለ። ደስታ ባለበት ውዳሴ አለ። ደስታ ባለበት ለጌታ አገልግሎት አለ። ለጌታ መስዋዕት ማቅረብ አለ ማለት ነው። በለምሱ ደስ የሚሰኙ መቼም ልባቸው ይሁን እጃቸው አያርፍም ማለት ነው። ደስ የሚላችሁን ሰው አስቡ። ልባችሁን የነካ መንፈሳችሁን የነካ ገና ያንን ሰው ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ያንን ስታስቡ ልባችሁ ውስጥ የሚመጣው ለዚህ ሰውዬ ምን አርጌለት ምን ሆኜለት ነው የምንለው። እሱም እያለ ያለው ምንድን ነው? ይህን አምላኬን አሁን ያወቅኩትን ሳስበው በእምነት እየጠበቅኩ እያለሁ ሁሉ ጊዜ ምን ይለኛል? በአምላኬ ደስ ይለኛል። ክብር ለአምላካችን ይሁን። እንግዲህ ዓመቱን በዚህ ጀመርን፣ እንዲህ እያልን እንጨርሳለን። እግዚአብሔር እንደ ኃያል ሆኖ ወደኛ ወደ ቤታችን፣ ወደ ኑሯችን፣ ወደ መንፈሳዊ ሕይወታችን፣ ወደ ቤተ ክርስቲያናችን፣ ወደ ትውልዳችን ይመጣል። በሚመጣ ጊዜ የተናገረንን ነገር ሁሉ ግማሹን በቅጽበት አንዳንዱን በሂደት ይፈጽማል። ያንን በሚፈጽምበት ጊዜ በሂደት ውስጥ ባሉት ውስጥ ደግሞ የእኛን ሕይወት እሱ በወደደው መንገድ ቅድም በገለጥናቸውና ከገለጥናቸው መንገዶች በላይ ይሰራል። ያንን እየሰራ እያለ እኛ ደግሞ እንደሱ ልጆች ምን እናደርጋለን? በእምነት እንጠባበቀዋለን። በእምነት ስንጠባበቀው ምን እናደርጋለን? ቃሉን በሕይወታችን
ጋር እናዋህዳለን። ይህም ብቻ አይደለም፣ በጉጉት በተስፋ በትዕግስት እንጠባበቀዋል። ደጅ ደጁን እያየን ከአሁን አሁን እጁ ትዘረጋለች፣ ከአሁን አሁን ፊቱን ይመልሳል ብለን እንጠባበቃለን። ያንን ስንጠባበቅ ደግሞ ምን እናደርጋለን? በእግዚአብሔር ፊት ሁሌ የሚሆነውን ነገር እያገናኘን እናሰላስላለን። ለአንድም ጊዜ አንረሳውም፣ ለአንድም ጊዜ አንቀውም፣ ለአንድም ጊዜ አንተውም። በዛ ነገር ውስጥ ደግሞ ስንመላለስ እግዚአብሔር ደግሞ የራሱን ማንነት ከድሮ የበለጠ ይገልጥልናል። እንድንሰግድለን፣ እንድናውቀው፣ እንድንወደው ያደርጋል። ያ ሁሉ ሲሆን ሁሌ ምን እናደርጋለን? በምሽት ይሁን ደግሞ በማለዳ ጌታን እናመልከዋለን። ክብር ለአምላካችን ይሁን። ቆመን ጌታን እናመሰግናለን።